ወተሽ ነይ ብሎ ጥሪ ያወጣላትን ሴት እንዴት ላይቭ ላይ ያወራታል ብለህ ገመትከኝ? ፍራው ይህን ያህል የምታለቅስ ይመስልሃል? ምን እንዳውራለ? አሁኑ ለምን ቀጥሬዋለሁ፣ ጽፌለታለሁ፣ አወንታ እጠብቃለሁ፣ ላይቭ ላይ ብዬዋለሁ። አሁን ተበርሲሳ ግባ በሉትና በረከት ወርቁ አድራ በተባለች ግለሰብ ሲጠራ ይህን ያህል ደባሪ ነው። ትናንትና የልደትዬን ድግስ ቁጭ እየዘጠና ዲግሪ አይለፋል። ለካ በቲክቶክ ፍርድ ቤት በረከት ወርቁ አደራ እና ፍላጎሌ ቲቻ ጥሪ ያገውልኛል። ዛሬ አይደለም እንዲህ ጉዴ የምሰማው። መንግስት ከምፈልጋቸው በአደገኛ ወንጀል ከምፈልጋቸው 4 ግለሰቦች መካከል አንዷ ናት። ስለዚህ ከተደበቅሽበት ጎሬ ወተሽ ነይ ብሎ ጥሪ ያወጣላትን ሴት እንዴት ላይቭ ላይ ያወራታል ብለህ ገመትከኝ? ፍራው ይህን ያህል የምታለቅስ ይመስልሃል? ምን እንዳውራላ ፈልገህ ነው? ምን አይነት ሚስጥር እንድነግራት ፈልገህ ነው? ኤኒዌይ ዛሬ ጠዋት ሃይላይት አየዋችሁ። በጠቅላላው ውሸት ቆሙ ሲሄድ እግር አውጥቶ ቆሙ ሲሄድ እኔ በረከት ወርቁ የሰዎች ዝውውር ምሳሌ ነበር እንዴ? በቃ ጭራሽ አላቆሙ ነው የምላቸው የሰዎች ዝውውር እንደምትሰራ። እሷ ከዋሸቻቸው ውሸቶች መካከል ማንጋር ቴክኖሎጂ የኔ ነው ያለችው ውሸት፣ የአዲስ አበባ ተለጣፊ ሱቆች ላይ ብር ለቅማ በደብዳቤ ብር ለቅመሻል። ይህንንም ቢሆን በአንቺ ምርመራ ጊዜ እኔ ከፖሊስ ጋር የሰራሁት ስራ የለም ምንም ነገር ማለት ነው። አየሁ ትላለች፣ እስር ቤት ሆኜ አየሁ ትላለች። አብረን ታስረኛለሽ። የለውም እኔ ኦገሬን ነበርኩ ያለው ሲጀምር ጊዜና አይመችሽና አድዋ። በተጨማሪ 5 ሺህ ብር አነሰ። 5 ሺህ ብር ብቻ በዶላር አልነበር እንዲሰጡት ያሱ ከመቶ ደግሞ መንዝረሽ በዶላር አመጣሽው። ኤኒዌይ እኛ ስራችንን ሰርተን ጠንቀቅ አድርገን ሰርተን አሁን ድግስ ላይ ነን፣ ልደት ላይ ነን። አስረብሹ እናንተ መጫወት ትችላላችሁ። እድላችሁን የእናንተ ተራማው እኔ ማለት የምችሉበት ነው። ኤኒዌይ ሀገር ውስጥ ነኝ ያለው ትበለሻል። ሀገር ውስጥ እስካለሽ ድረስ መደባበቁ አስፈላጊ አለ። ንጹህ ከሆንሽ ሄደሽ ማስረዳትና ያለሽ ማስረጃዎች ማቅረብ ሲጀምር ልሽ በረከት እኔ አይደለሁም እኮ ኩላሊት እሰጣለሁ እድሜ ተቀንሶ ስለ አንዴ ጨጓራ ይቴን ይሰጥልኝ አንዴ ብሌን ይሰጥልኝ ስትይ ነበር። እኔ አይደለሁም እኮ ዛሬ ደግሞ መለሰሽ ራሳቸውን ታሚያቸዋለች። ኤኒዌይ ህግ ነው ለማንም ቢሆን። ስለዚህ መደበቁ አማራጭ አይደለም። ሄደሽ እጅሽን ሰተሽ የራስሽ ጉዳይ አያገባኝ። ደውለው በአይን አይቼዋለሁ። ምክንያቱም የሴቶች እስር ቤት ፊት ለፊት ነው። ወንዶችን ሊጠይቁ የሚፈልጉ የሚጠሩ ሰዎች፣ ምርመራ ክፍል የሚገቡ ሰዎች በመስታወት ይታያሉ። አወንታም በአይን አይቼዋለሁ። ከዛ መጣ ለአንድ ሰዓት ከምናምን ቆየ፣ ወጣ ተመልሶ። ከዛ ምንድን ነው ብዬ ያው ውስጥ ለውስጥ ትጠይቃለህ ምንድን ነው የተፈጠረው ስትል አወንታ 40 ምናምን ሰው ከእሷ ጋር አጭበርብራለች ብሎ ስለሰራ ቪዲዮ የሚከሳኝ ሰው ሲያጡ ማለት ነው፣ የሚጠይቅ ሰው ሲያጡ፣ እንዲያደርገችኝ የሚል ሰው ሲያጡ እራሱን ጠሩት። አወንታ ካለ እዚህ ቪዲዮ ላይ መምጣት ይችላል። አሁኑ ለምን ቀጥሬዋለሁ፣ ጽፌለታለሁ፣ አወንታ እጠብቃለሁ፣ ላይቭ ላይ ብዬዋለሁ። አሁን ተበርሲሳ ግባ በሉትና እስኪ ሁላችሁም ኮሜንት ላይ እንትን በሉት አለ። ሞዴሬተሮች እያዩት ነው። አሁን ተበርሲሳ ብትገባ ጥሩ ነው። ምክንያቱም አንዳንድ ጊዜ ሚዲያ ጠቃሚነቱ የተበደሉትም እውነት ያላቸውን ሰዎች ፊት ለፊት ቀርቦ እንደዚህ መሄድ የህግ አሰራሩንም የፍትህ ስርዓቱንም ያግዛል ብዬ አምናለሁ። ስለዚህ አሁን ተበርሲሳ ሞዴሬተሮች አስገቡት። ቀጥይ በኋላ አሩትና አወንታ 40 ምናምን ሰው አጭበርብራለች፣ ከሳለች፣ ወስዳለች፣ ገንዘብ ሼር ሸጣለች። እንዴ ተሸጦብኛል፣ ነዳጁን አልወሰድኩም ብዬ አመልክቼ ብር የከፈልኩት አልወሰድኩም ነዳጁን ብዬ አመልክቼ ሳለቃ ማለት ነው። መርምረው የሆነ ነገር ማድረግ ሲችሉ እኔ ራሴ ጭራሽ ተከሳሾኝ የመጣው ነዳጁን አባክነሻል ሸጠሻል ተብዬ ማለት ነው። ያልወሰድኩትን ነዳጅ እስር ቤት እያለሁ የወጣ ነዳጅ ገባ። ይሄ ነው የተከሰተው ነገር፣ ይሄ ነው የተፈጠረው ነገር። እንደ ማንኛውም ሰው በሚዲያ ነው ያየሁት። በዛ ላይ ደግሞ ልክ እንደጠፋው እንኳን አንድ ጥያቄ ልጠይቅ። ፊንቴክ ኢንቨስትመንት፣ ስለ ፊንቴክ ኢንቨስትመንት ስናወራ ዋናው መስራቹ ሰውዬ ማን ነበረ ስሙ? ዋናው ሰውዬ ፊንቴክ እኮ ግርማ ገብረሚካኤል ነው የሚባለው የሳውዝ አፍሪካው ባንክ ያዘጋጀ ነበረ። ነገ ሰው እንሆናለን፣ ታክሲ ሰርተን እንለወጣለን። የተለያየ ነበር ሸጠው ያው ከየትም ከዘመድ ከወገን ማስቸግረው በጣም ምስኪን ወገኖቻችን ወስደው ያስረከቡትን ገንዘብ 1.6 ቢሊዮን ብር ይዞ ጠፋ የተባለ ሰው ክስ ከተመሰረተበት 2 ወር አልፎታል። ይሄ ሰውዬ ወንጀል ተብሎ ተለጥፎ አይተው ታውቃለህ? ተፈላጊ ተብሎ ተለጥፏል። እስካሁን ድረስ አይተዋል? እሱን ሰው አላየኸውም? ስንት አይነት ሰው እያገቱ አፈርድ የሚያደርግ ሰላማችንን የነሱ መግቢያ መውጫ ሳት ቢያንስ እኔ ሰላሌ ላይ ውሃ ፋብሪካ አለኝ ሄጃቸው አላውቅም። ፋብሪካው ኢቶሳ ላይ ቄራ አለኝ ሄጃቸው አላውቅም። ዱጉዳ ላይ እርሻ አለኝ አይቼው አላውቅም። ጀጁ ላይ እርሻ አለኝ አይቼው አላውቅም። ምክንያቱም እፈራለሁ፣ መሄድ አልችልም። ለዛ ሰላም የነሱ የትም የተለያየ ሰው ደም የሚያፈሱ መኪና እያገቱ ስንት ነገር ስንት ጓደኞቼ በጠራራ ተገለዋል። በጠራራ ያንን ድርጊት የፈጸሙ ስንት ነገር ያደረጉ ሰዎች ተፈላጊ ተብለው ባልተፈለጉበት ሁኔታ በረከት ሀገር ላይ 8 ሚሊዮን ብር ኪሳራ አድርሳለች። 8 ሚሊዮን ኢትዮጵያ ብር ኪሳራ አድርሳለች። 8 ሚሊዮን ምነው አንድ መኪና አሮጌ መኪና መስሎ ሸጣ ወስዱ ምን ችግር አለ? ገባ አድርሼ ሆነ ያንን ስም ራሴ ነኝ ነዳጁን ብር የከፈልኩት። ነዳጁን የወሰዱት ራሳቸው ናቸው፣ የሸጡት እነሱ ናቸው። እኔ እስር ቤት ነበርኩ በዛ ሰዓት ነዳጁ ሲሸጥ ማለት ነው። ገባ ያ በሆነበት ሁኔታ ማለት ነው። እንዴት አሁን 8 ሚሊዮን ኪሳራ ያደረስኩት መንግስት ላይ ያልወሰድኩትን ነዳጅ አልወሰድኩም እኮ ነዳጅ። ለዛም በህጋዊ መንገድ ይሰጣት ይፈቀድላት ተብሎ የተፈቀደልኝን ነዳጅ ገባ የተፈቀደልኝን ነዳጅ ቀናል ብላ ፍርድ ቤት
ነዳጅ ወደ ተሽጧል። የለም ነዳጅ ቀጥታ ለፌዴራል ፖሊስ አመለከትኩ። ህጋዊ የሆነ ነዳጅ እንድሰራ መንግስት የፈቀደልኝ ራሴ በገንዘብ የገዛሁት ነዳጅ ተሽጦብኛል፣ ያለ አግባብ ልክ አይደለም ብዬ አመለከትኩ። ከዛ በኋላ እያየነው ነው እናይልሻለን፣ ሰነዱን አምጪ። ሰነዱን እንዳለ ሰብስቤ አቀረብኩኝ ለፌዴራል ፖሊስ። እሺ ብለው ተቀበሉ። ነገሩን መርምረን እያየነው ያለውን ነገር እንገልጽልሻለን አሉ። እሺ ስልኬንም አልመለሱልኝም። ሁለት ስልክ አይፎን 15 ፕሮ ማክስ እና 16 ፕሮ ማክስ ስልክ ሰጥቻቸው ነበረ። ያንን ስልክ አልመለሱልኝም። ራሳቸው ጋር ነው የቀረው። ኢቨን ፎረንሲክ ማለት ነው ምርመራዬን ጨርሻለሁ አጠናቅቄያለሁ ሲል ብዙ ጊዜ ስልክ ለምን እንደማይመለስ አላውቅም። አንዳንዴ ይመለሳል፣ አንዳንዴ አይመለስም። የኔ ግን አልተመለሰም በአጋጣሚ ማለት ነው። መርማሪዎች እጅ ያለ ከዛ እንግዲህ እንዳየሁት ከሆነ ማለት ነው አንደኛ እኔ እንድሰራ አልተፈለገም። ክሱ ላይ ከሆነ በረከት ነዳጁን የሰጠችው የሸጠችው ለወርቅ አቅራቢ ምንድን ምክንያቱ 5 ሺህ የተቀበለው አካውንቴ ቴሌግራም ሀክ ተደረገ። ሀክ ተደርጎ አካውንቴ የእሱ አካውንት ነው እዛ ላይ ተቀመጠው ሀክ ሲያደርግ ስደረግ ማለት ነው። እና 5,000 ብር ላኪልኝ ተቸግሬያለሁ ብዬ እኔ ለሰው እንደላኩ ተደርጎ ገንዘቡ ወደ እሱ አካውንት ገባ። 5,000 ብር ሊኩ ልግላለሁ እሱ ማለት ነው። ወደ አሁን አካውንት ነው የገባ 5,000 ብሩ 5,000 ሊኩ ልግላለሁ። ኦኬ የመጀመሪያውን ከጨረስን በኋላ አሁን እስካሁን ስታብራሪ የነበረብሽ ምስል ነው። አሁን አንቺ ያው ዛሬ ላይቭ ላይ ቁጭ ብለሽ እየተናገርሽ ነው። ኢትዮጵያን ያለሁት ነው ያልሽው፣ ግን ፌዴራል ፖሊስ ወንትድ ብሎ እየፈለገች ነው እና በትክክል ምን ተከስቶ ነው ማለት አንቺ ኢትዮጵያ ውስጥ ካለሽ እየተንቀሳቀስሽ ከሆነ ፌዴራል ፖሊስ ታዲያ ለምን እንደሌለሽ አድርጎ ወንትድ አድርጎ ሶሻል ሚዲያ ላይ ለቀቀ? ምንድነው ምክንያቱ ብለሽ ምን እየተከሰተ ነው ብለሽ ታስቢያለሽ? ፈቃደኛ ከሆንሽ ምናልባት የኢትዮጵያ ውጭ ምናምን ሊታይ ስለሚችል ምናልባት ኢትዮጵያ ውስጥ መኖርሽ የሚያረጋግጥ ነገር ማሳየት ትችላለሽ። መስኮት ነው እንግዲህ። ኦኬ ችግር የለም። መኝታ ቤት ውስጥ ያለሽ ይመስላል። ኦኬ እንግዲህ ቪዲዮውን እንዴት እንደማዞረው አላውቅም። ይታያል። ኢትዮጵያ ነው አይደል? አዎ ኢትዮጵያ ነው። አውሮፓ ያለ አልመስልም ነው። ከዚህ በላይ ላሳየት አልችልም። ኦኬ ችግር የለም። አይ በጣም ጥሩ። ምክንያቱም ፌዴራል ፖሊስ አገር ውስጥ እንደሌለሽ አንዳንዶችም ሰዎች ሶሻል ሚዲያ ላይ እንደሰማ ነው አገር ውስጥ የለችም የሚል ነገር ስለሆነ ታዲያ ለምንድን ነው ወንትድ ብሎ የፈለገሽ? ምንድን ነው የተፈጠረው? በእውነት አላውቅም። ማለት አሁን ራሱ ሰው ሲያይ ዛሬ ራሱ ካፌ ሄጄ ነበረ። ሰዎች ሲያዩ እውነት ለመናገር አሁን የምናወራው ስለ ነዳጅ ነው። ወደ እሱ እመጣለሁ። ወደ እሱ እመጣው ምንድን ነው ያው አንድ ላይ ታሪኩ አንድ ስለሆነ ማለት ነው። ታሪኩ አንድ ስለሆነ እኔ ለምሳሌ እንደ ማንኛውም ሰው አልኩ፣ እንደ ማንኛውም ሰው በረከት እየተፈለገች ነው፣ ተከሳለች፣ ክስ ቀርቦባታል በነዳጅ ከነዳጅ ባለስልጣናት ጋር ተብሎ አየሁት። ገባ አየሁኝ። እንዲህ አልኩኝ ማለት የጠየቀኝ የለም፣ የጠራኝ የለም፣ መጥሪያ አልተሰጠኝም፣ ቤቴ ላይ አልተለጠፈም። ገብቷል። ስራ ቦታ ላይ አልተጠየቅኩም፣ የጠራኝ ማንም። አንዳንዴ ሆስፒታል ሄዳለሁ፣ አንዳንዴ ቤት እመጣለሁ። ወደ ስራ ብዙም አልገባውም። አንዳንዴ እርሻውንም ገብቼ አይቼ እመጣለሁ። ያ ሆኖ እያለ ምንም ነገር ሳልጠየቅ የት ነሽም ማለት ጭራሽ ቤቴ ማንም ፖሊስ መጥቶ ማለት ምን መጥሪያ አልተሰጠኝም። ኢቨንቱ ሰዎች ግን ጥቆማ ሰጥተውኝ ቪዲዮውን ሰርቻለሁ አላቸው ለፌዴራል ፖሊሶች። ተናደዱ በጣም ታውቃለህ፣ በጣም ተናደዱ። ያላየውን ነው እንደምታወራው አሉት፣ ያልሰማውን ነው እንደምትናገረው። እኛ እኮ ሰዎቹ አንተ ጋር መጥተው የከሰሱ መስሎን ነው። አይ ሰዎቹ እንኳን እኔ ጋር አልመጡም ማለት ማንም ሰው አልመጣም ካለ ኤኒታይም ያቅርባቸው ሰዎቹ። ገባክ? በዛ ምክንያት ነገሮቹ ተዘጉ። እኔም ከእስር ቤት ተፈታሁ። ያለማንም እርዳታ ያለማንም ጣልቃ ገብነት ተፈትቻለሁ። በፍርድ ቤትና በፍርድ ቤት ብቻ ማለት ነው የተፈታሁት። አንድ እሱ ነው። ሁለተኛ ስለተለያየ ነገር በየጊዜው ማለት ነው ገንዘብ ተቀብሏል። ስሊፑን አሁን ልልክልህ ይችላል።